22 ቁጥር 20 ላይ ከያህዌ በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል ይላል። አማርኛው ይጥፋ ነው የሚለው። ይገደል ተመሳሳይ ነው። የዕብራይስጡ ይገደል ከአንዱ አምላክ በስተቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል። ኦሪት ዘዳግም ምዕራፍ 17 ግባ። ኦሪት ዘዳግም ምዕራፍ 17 ዘዳግም 17 ኦሪት ዘዳግም ምዕራፍ 17 ከቁጥር 3 እስከ 5 ከቁጥር 3 እስከ 5 ነው። ከ3 ቁጥር 3 ላይ ሄዶም ሌሎችን አማልክት ያመለከ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይ ሰራዊት ሁሉ የሰገደ ቢገኝ ቢያወሩልህ ብትሰማ ያ ፈጽመ መርምር ነው። እውነት ቢሆን በእስራኤል መካከል እንዲያደርጉት እንደተሰራ እርግጥ ሆኖ ቢገኝ ይህ ክፉ ነገር የሰሩትን ያን ወንድ ይሁን ወይ ሴት ይሁን በበር ታመጣቸዋለህ፣ እስኪሞቱ ድረስ በድንጋይ ትወግራቸዋለህ። እስኪሞቱ ድረስ ከአንድ አምላክ ውጪ ሌላ አምላክን መጥቶ ሄዶ ምን ያደረገ ያመለከ ሌሎቹን አማልክት ሄዶ ያመለከ ከአንድ ለምሳሌ ድንጋይ አመልካለሁ ብለህ ብትል መብት የለህም። መብት አይደለም። ከአንድ አምላክ ውጪ አምልኮ ለአንድ አምላክ ብቻ ነው የሚገባው። ይሄንን ነው ባይብል የሚያስተምረው። ሁለተኛ ዜና መዋዕል ምዕራፍ 15 ሁለተኛ ዜና መዋዕል ምዕራፍ 15 ከቁጥር 12 እስከ 13 የእስራኤልን አምላክ ያህዌን የማይፈልግ ታናሽ ወይም ታላቅ ወይ ወንድ ወይ ሴት ቢሆን ይገደል ዘንድ ተማማሉ። በተነገራቸው መሰረት ማለት የእስራኤልን አምላክ ያህዌን የማይፈልግ አልፈልግም ቢል ትንሽም ሆነ ትልቅም ሰው ወንድም ሆነ ሴትም ቢሆን እንዲገደል ነው መሐላው ያስቀመጠ። ይገደል የሚል ነገር ነው ያለው። እንግዲህ ስለ ሙርተድ ያለው ነገር ከብዙ በጥቂቱ ይሄ ነው። አንዳንድ መጽሐፈ ምስጢር ምዕራፍ 2 ቁጥር 28 እንዳወጣልኛለን። የብሉይ ኪዳንና አዲስ ኪዳን ላይ አዲስ ኪዳን ላይ እንደዚህ አይነት ነገር ይኖር ይሆን? ሙርተድ የሚባል ነገር ይኖር ይሆን? አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቀርሎስ የሚባለው በመጽሐፈ ምስጢር ምዕራፍ 2 ቁጥር 28 ላይ እንደዚህ ይላል። መጽሐፉ ይሄ ነው፣ እዩት። መጽሐፈ ምስጢር በግዕዝና በአማርኛ ነው። ምዕራፍ 2 ቁጥር 28 ቁጥር 28 ምን አለ? ጌታችን በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያስቀምጠዋል። እነሆ ሃይማኖትን በካዱት ላይ በብሉይም በአዲስም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻቸውን ጎራዴ አሰሩት፣ ማጭዳቸውን ጦር አድርጋችሁ አሰሩት። ገራገሩ ጠበኛ ይሁን፣ ደካማው እኔ ብርቱ ነኝ ይበል ተብሎ እንደተነገራል። ስለዚህ ምን አለ? በብሉይ ኪዳንም በአዲስ ኪዳንም የሞት ትእዛዝ ወጣ። ምን ያሉት? እነሆ ሃይማኖትን በካዱት ላይ ሃይማኖትን የካደ ሰው የብሉይንም የአዲስ ኪዳን ላይ የተሻረ ምንም ነገር የለም፣ የተቀየረ ነገር የለም። ሙርተድ የሆነ ሰው ወይም ደግሞ ከአንዱ አምላክ ውጪ ሌላ አምላክን አመልካለሁ የሚል ሰው ብሉይ ኪዳን ላይ እንደሚገደለው አዲስ ኪዳን ላይ የተቀየረ ነገር የለም። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ ሕግና ነቢያትን ልሽር አይደለም የመጣሁት ልፈጽም ስላለ ኢየሱስ፣ በዛ መሰረት አባ ጊዮርጊስ ዘጋስጫ ምን አለ? እነሆ ሃይማኖትን በካዱት ላይ በብሉይ ኪዳንም በአዲስ ኪዳንም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻቸውን ጎራዴ አሰሩት፣ ማጭዳችሁንም ጦር አድርጋችሁ ሰሩት። ገራገሩ ጠበኛ ይሁን፣ ደካማው እኔ ብርቱ ነኝ ብሎ እንደተናገራል። ስለዚህ ይሄ ትንቢት ፍጻሜ የሚያገኘው አዲስ ኪዳን ላይ ሰዎች ሃይማኖታቸው ከወጡ በሰይፍ እንዲሞቱ ትእዛዝ አለ ብሎ ነው አባ ጊዮርጊስ ዘጋስጫ ያስቀምጠው። ማለት ይኸው መጽሐፉ አለ፣ ስክሪንሾት አድርጉት። የሆነ ብርሃን ነገር እሺ፣ ቀጥልና አንብብ። እንደዚህ ይላል። እሺ፣ የሐዋርያት አለቃ ቅዱስ ጴጥሮስ ቀሌምንጦስን ፍጽም ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ ይላል። የማያምን ካለ ክርስቲያኖች ይዋጋሉ። ያው ቀጥሎ ስለዚህ ለምጨምር በጣም ይገርማል። የምጨምሩት ነገር አለ?
ሌሎቻችሁ የምትጨምሩት ነገር ጨምሩና ወደ እንትን እንሄዳለን። ወደ ገድያው ይቀጥላል። ጨምሩት። ኡስታዝ አረቡት የተወሰነ የሆነ ነገር በለን። የሆነ ነገር በሉን። ኦኬ ኡስታዝ የሆነ ነገር በለኝ። አንድ ጥቅስ ልጨምር? አዎ ኦኬ አንድ ጥቅስ ጨምርላችሁ ሀባይቢ። ምሳሌ የኢትዮጵያ ህዝቦች በሙሉ ከዚህ በኋላ እግዚአብሔርን አናመልክም ብለን ተናገርን። እግዚአብሔር አምላክ አይደለም የምንለው ጨረቃ ነው በምሳሌ ተናገርን። ምን እንደረጋለን ታውቃላችሁ? የምንደረገው ላሳያችሁ። ኦሪት ዘዳግም ምዕራፍ 13 እንደዚህ ይላል፣ አምላክ እግዚአብሔር ልትኖርባት በሚሰጥህ በአንዲቱ ከተማ ክፋተኞች ሰዎች ከአንተ ዘንድ ወጥተው ሄደን የማታውቋቸውን ሌሎች አማልክት እናምልክ ብለው የከተማውን ሰዎች አሳቱ ሲሉ ወሬ ብሰማ አለ። ሰዎች ክደው የከተማውን ሰዎች ብሉ ካዱ የሚል ወሬ ብሰማ፣ እሺ ምን ታደርጋለህ? ትፈልጋለህ፣ ትመረምራለህ፣ ትጠይቃለህ። እነሆ እውነትህ ቢሆን ይህም ክፉ ነገር በመካከልህ እንደተደረገ እርግጥ ሆኖ ቢገኝ የዚያችን ከተማ ሰዎች በሰይፍ ስለት ፈጽሞ ትመታቸዋል፣ ታርዳቸዋለህ። ይታረዳሉ በሙሉ። አስባችሁታል? አሁን የአዲስ አበባ ህዝቦች በሙሉ ብንግድ ሁላችንም እንታረዳለን ማለት ነው። እዚህ ጋር ተመልከቱ። ቀጥሎ እንደዚህ ይላል፣ በእርሷ ያለውን ሁሉ እንስሳዋንም በሰይፍ ስለት ታጠፋቸዋለህ አለ። አያችኋ? ስለዚህ እኛ ሰዎቹ ይቀርና እንስሳዎች ራሱ አይቀሩም፣ እንስሳዎችም አብረው ይታረዳሉ ማለት ነው። ምሳሌ ድመት አለኝ። ስለዚህ እኔ አሁን እግዚአብሔር አመልክም ብዬ መናገር እግዚአብሔር መጥቶ እኔን ያሳረደኛ፣ ከዛ ድመቴም ትታረዳለች። ድመት የራሱ አቀርም ማለት አያችኋ? ተመልከቱ። እቃዋን ሁሉ አለ እቃዋን ሁሉ ወደ አደባባዩ ተሰበስባለህ፣ ከተማይቱን እቃዋን ሁሉ ለአምላክ ለእግዚአብሔር በእሳት ፈጽመህ ታቃጥላለህ። ለእግዚአብሔር ብለው ከተማን በሙሉ ሰዎች በሙሉ ይገደሉ፣ ከዛ ያቃጥላሉ ማለት ነው። ለዘላለም ወና ትሆናለች፣ ደግሞም አትሰራም አለ። በቃ ያ ከተማ ድጋሚ አይነሳም፣ ሙሉ ህዝብ መጥፋት አለ። መጥፋታቸው ምንድነው? እግዚአብሔር አምላክ አይደለም ካሉ። ስለዚህ ክርስቲያን ወገኖቻችን አንድ ሰው ከነሱ ከወጣ እንደዚህ ያደርጉ በእሳት እያቃጠሉ እንስሳን እየገደሉ ነው የሚበቀሉት ማለት ነው። በጣም ብዙ ጥቅሶች አሉ። ጀዛከላሁ ኡስታዝ ገልጸዋል። እሺ መቀጠል የምትፈልጉ ሰዎች አላችሁ፣ ወንድሞች አላችሁ? ኡስታዝ አረቡ መቀጠል የምትፈልገው ነገር ካለ ማሜ፣ አሊ፣ ኡስታዝ ሰልማን፣ ጉዳይዲያ የምትጨምረው ነገር አለ? ሙሐመድ የምትጨምሩት ነገር ካለ? አይ የሚጨምረው የለም። በጣም አሪፍ ነጥቦች አንስታችኋል። ኢምራንም በተለይ አሁን ያነሳው በጣም ቆንጆ ነጥብ ነው። ያ እንግዲህ ግድያ በባይብል ላይ ያለው አምላክ እና በአዲስ ኪዳኑ ያለው አምላክ ኦሬዲ አዲስ ኪዳኑን ሩሩ በጣም በቃ ፍቅር ብቻ የሆነ ሩሩ ከሆነ ኮንትራዲክት ነው የሚሆነው ከብሉይ ኪዳኑ ጋር ማለት ነው። እና እንደውም የአዲስ ኪዳኑ አምላክ ያህዌ እንዳልሆነ ያሳያል በግልጽ ማለት ነው። አዲስ ኪዳኑ ላይ ያለው አምላክ ያህዌ እንዳልሆነ ያህዌን እንዳላወቁት ያሳያልና አሁን ያመጣቸው ጥቅሶች በብሉይ ኪዳን የተጻፉ ግልጽ ናቸው፣ በጣም ግልጽ ናቸውና ሂዱበት። በጣም አሪፍ ነው። በጣም ጥሩ አድርገህ ነው ያብራራኸው ያለው ወይዶ አላህ ይጨምርልህ። ኢምራንም በጣም ቆንጆ አድርጎ መረጃዎችን አምጥቷል። ሌሎቹም ያው አረቢም አለ። እኔ ላዳምጥ ያው ትንሽም ድክም ስላለኝ እየሰማችሁ ነው አለው። እሺ አብሽር። በጣም ረጅም ሰዓት እኮ ማውራት እንትን ይላል ራሱ ያደክማል። ኖርማል እኔ ያው እንትን እንድትለው ነው ሪፍሌክት እንድናደርግበት ከሚለው አንጻር እንጂ ወላሂ ትዕግስትህን በጣም ነው ያደነኩት። ስነ ስርዓትን፣ ግብረ ገብን፣ አለመሳለብህም ጥሩ ነው። ግን ለወደፊቱ እንዲህ አይነት የራስ ቤት ከፍተህ ጥያቄ ያላችሁ ሰዎች እስልምና ላይ ወይም ደግሞ እኔ እንዴት ኮንቨርት አደረክ የሚለው ነገር ጥያቄ ካላችሁ እኔ ጋር ነው በላቸው። አንደኛ ማለት ዲስሪስፔክት እንድትደረግብኝ አልፈልግም፣ ለሌላ ነገር አይደለም። ማለት ዲስሪስፔክት ሲያደርጉ ደስ አይለኝም። እኔ ውስጤ ራሱ እንትን ይላል፣ ይሰማኛል። ራሱ አንድ ሙስሊም ወንድሜ ማለት በዚህ መልኩ በዚህ ደረጃ ማለት እያበሻቀጡ የሚያወሩት ነገር ያስጠላል ራሱ። ቢያንስ እንኳን ሄደብን ብለው እንኳን ሊመልሱ ይገባቸው ነበር። ስነ ምግባር የለ፣ ግብረ ገብ የለ። አሁን ምንድነው እልህ ነው የተገባቡት ማለት ነውና የሆነ ማለት አፉን አዘግተ ነው ምናምን በቃ እንደዚህ አይነት እንትን ነው አላማቸው እንጂ መንፈሳዊነት በጣም የለውም። እና የፖለቲካ ግብአት ስለሆነ ለቀጣይ ጊዜ ምንድነው የምታደርገው? ቤት ከፍተህ ኑ ማለት ነው። ጥያቄዎቻቸውን ቢያንስ እንኳን ስርዓት ይይዛሉ። አሁን ግን የራሳቸው ቤት ነው አወያዩ የነበረው ቤቱ የጠራ ሰውዬ ሊያከብር ይገባ ነበር። ሌላው ቢቀር እንኳን ተው ምናምን ነገር ወይ ደቂቃ አነስታቸው ምናምን ምንም እኮ አታወራም።
የሆነ ሳለ በቃ እነሱ እየተደራረቡ ያወራሉ የሆነ ሳለ በቃ አንተ ታቋርጣለህ ሲሰለች እና ልክ እሱ ታዳምጣለህ። ልክ እሱ ሲያወራ ደግሞ አውርቶች ከጨረሰ በኋላ ልክ አንተ ማውራት ሲጀምር ደግሞ እሱ ያወራል እየተደረበ ማለት ነው። እና ይሄ መሰረታዊ ችግር ነው በነገራችን ላይ። እሺ እንቀጥል። ኢምራንዬ ራስን ትልቅ ላይ ይሆንና አድሚነት ከዚህ ጋር ተያይዞ ማለት ነው ምንም ስኪዩዝ የለው ለመገደላቸው ላይ ለምሳሌ እንደ እስልምና ያለ አሁን በእስልምና ላይ ምክንያት የሚደረግበት ነገር አለ። በክርስትና ላይ ይሄ ከእምነቱን የካደ ሰው የሚድንበት ምክንያት አለ ወይ? ተያያዙ። እሱን ነው እኮ የምንለው እኮ እኛ አሁን የሙርተድ ህግ የምንለው ነገር እንደዛ ነው። አሁን ለምሳሌ በእኛ አንተ ቤት ውስጥ ማለት ነው አንድና ሁለት ነው እያልክ ለልጆች እያስተማርክ ነው። ሰራተኛ መታ አንድና አንድ ሶስት ነው ብላ ብትል መጀመሪያ ምንድን ነው የምታደርገው? አንድና አንድ ሶስት ነው ያለችበትን ሎጂክ በጠረጴዛ ዙሪያ ቁጭ ብለህ ታወራታለህ። የሆነ ነገር ሊኖር ይችላል እንግዲህ ማቴማቲክስ እኔ ያላወቁት ነገር ይኖራል ብለህ ነው የምታስበው። ምክንያቱም ኢንቲጀር ኮንሴፕት ላይ ከዜሮ ላይ አራት መቀነስ የሚባል ነገር ኔጌቲቭ አራት የሚባል ኮንሴፕት መጥቷል። ደሪቬሽን እና ኢንቴግሬሽን የሚባለው ወደ ማትሱ ወደ ካልኩለሱ ዩኒቨርሲቲ ምክንያት ይጠናል። ልክ በኢስላምም አንድ ሰው ከኢስላም ሲወጣ በጠረጴዛ ዙሪያ ቁጭ አድርገው ያወያዩታል። ከዛ በኋላ ምንድን ነው የምታደርገው? ከአንድና አንድ ሶስት ነው በቃ እኔ የማምንበት ይሄ ነው ካለች ጎሄድ አንቺ አንድና አንድ ሶስት ነው ማለት ትችያለሽ። ነገር ግን ልጆቼ አንድና አንድ ሶስት ነው ብለሽ እንዳታስተምሪ ብላ ታስጠነቅቃታለህ። አልሰማም ካለች ምን ታደርጋለህ? ማሚ እበርዛለሁ፣ የልጆቹን አይምሮ እበርዛለሁ ብላ ብትል አንተ ካስተማርከው ውጭ ሎጂካሊ ያልሆነ ፎልስ የሆነ ነገር ከቤት ታስወጣታለህ። በቃ እንደዛ ነው እኮ የሚለው እና የሙርተድ ህግ